እባክህን አደራ ውሃዬን ካጠገብሽ አታራቂያትሽ እንደማዬ ኧረ ተይ እንደዚህ አትበይ በቃ ደረጃ እየመጣ ናታንን መኪና ውስጥ ጠብቀኝ ልብስ ቀይሬ መጣሁ ብላለሽ ጋዜ እንደው ወይድል ጋዜ ምንድነው ምን ይሻል ምን ተማትነግሪ ጋዜ ወይድላችን ወይድል ጋዜ ወይድል ያትለኝ ምን እንደው ጋዜ ወይድል እንደው ምን አለ እዚህ ቤት ባልመጡ ባላወቅኳችሁ ምንድነው ሆኖ አሁን ከጋሽ ሲገበይቸው እንዴት ምንድነው ጋሽ ና ቤት ጋሽ ጋዜ ላሳይ ነው ምን ሆኖ ላሳይ ሳትነግሪኝ እንዴት ነው ማለት ያማ ላሳይ ጋዜ እንደው ና ማገዝ ና ምንድነው የሚሻለው ና ወረንዶ ወይድል ና ማገዝ ና ለአመታት ታፍኖ የነበረው ሚስጥርና የደረጀ ጭንቀት የናታን ሁሉ መጨነቅ ዛሬ ላይ የመጨረሻ ጉዞ ላይ ይመስላል። ሁሉንም ነገር ለኤቢ ነገራት። ኤቢ መረጋጋት አቃታት። በቁጣና በቅሬታ እየጮኸች እሱ የኔ አባት አይደለም እሺ እንዴት በማዬ ላይ እንደዚህ አይነት ግፍ ይሰራል? ያውም ከሰላም በማዬ ላይ ሁለቴ ክደት። እማዬ ይሄ ይገባታል? እሺ ናታን እማዬ ይሄ ይገባታል? ስላልወለደች ነው እናት ስላልሆነች ነው አይደል? እያለች ናታን ላይ ትጮኻለች። ናታን እጇን ለመያዝ እየሞከረ ድምጽሽን ቀስ አድርጊ እማዬ ገና አልሰማችም ነገሩን ይበልጥ እንዳታባብሹ አላት። ኤቢ እባክህ አሁን ሁሉንም ነገር ለመስማት ሰዓቱ ነው። ትስማ ታዲያ ትስማ። ልትደብቃት ነው የምትሞክረው? እማዬና አባዬ በጣም ችግር ላይ እንደሆኑ አውቄ ነበር፣ ግን ችግሩ ይሄ አልመሰለኝም ነበር። እማዬን ጎድታችኋታል፣ እማዬን ክዳችኋታል እያለች ኤቢ ያለቀሰች። በማመንና ባለማመን ስሜት ውስጥ ሆና ናታን ግን ከምር ነው እውነትህን ነው አባዬ ከሰላም ልጅ አለው? ሰላም የወለደችው ልጅ አባዬ ነው እያለች ጠየቀችው። ናታን እባክሽን ድምጽሽን ቀንሺ እማዬ ዲኤንኤ ውጤቱን እየጠበቀች ነው። አባቱ ደግሞ አባዬ እንደሆነ ይህንን ነገር እየተጠባበቀች ነው። ገና አላወቀችም። መጀመሪያ አንቺ ተረጋጊ ላስረዳሽ ያለ ይለምናታል። አልረጋጋም ናታን። ባመነቻት ሰው እንዴት ትገዳለች? ለናቴ ይገባታል። ከዚህ በኋላ አባቴን አባዬ ብዬ ልጠራው አልችልም። ይለያዩ በቃ እንደውም ይለያዩ አለች። ኤቢ አባዬ ሆን ብሎ አቅዶበት የተፈጠረ ነገር የለም። ከ1 አመት ከ4 ወር በፊት እማዬ አልነበረችም። አስታውሽ አባዬ ሰክሮ ሲገባ ሰላም ደግሞ አሳስተው ነው። በቃ ይሄን የተፈጠረው ተረጋጊ እያለ ሊያረጋጋት ሞከረ። ኤቢ ልቧ ወዲያውኑ ከሁለት ተከፈለ። የአባቷን የጥፋተኝነት ስሜት እንደገና ደግሞ ሰላም አሳስተው ነው የሚለውን ድምጽ ስትሰማ ሰላምን የመወንጀል በሌላ በኩል የእናቷ መከዳት በሁሉም አእምሯ ተወጣጥሮ እከሳታለሁ፣ ባስገድዶ መድፈር እከሳታለሁ። የኢፌድሪ ወንጀል ህግ አንቀጽ 121 ላይ አንድ ሴት አንድ ወንድ ሆን ብላ ራሱን በማይከላከልበት በማይችል ሁኔታ አስገድዳ ከደፈረችው ከ5 አመት ትቀጣለች። ከዛም ትዳር በማፍረስ ልጆችን በመበተን ብዬ ተጨማሪ ክስ እከሳታለሁ አለችው። ናታን ግራ ተጋባ። ኤቢ ሰላምን ከከሰሰቻት የዳጣም እውነት ይወጣል፣ ስለ ዳጣም ይታወቃል ብሎ ለአፍታ አሰበ። በዛ ላይ ያለውን ጭንቀት እንዲባባስ እየሆነ መሆኑን ሲረዳ ለማረጋጋት እየሞከረ ኤቢ ተረጋጊ፣ እንደዛ ማድረጋችም ምክንያቱም የልጅ ማሳደጊያ ብላ ሀብት ትካፈላለች አለች። ይሁና ከሀቅ ሀብት አይበልጥም አለችው። ኤቢ ግን ስለ ሀብቱ አሳስቦ ሳይሆን ሌላ ጉዳሙ ይዞ ይመጣል ብሎ አስቦ ነበረ። እሺ ከሳሻት እንደፈለግሽ፣ አሁን ግን አባዬ ልናግዘው ይገባል። አባዬ ተጨንቋል፣ አንቺን ማየት ፈርቷል። በጣም ነው አንቺን ፊት ማየት የፈራው አላት። ለምን ይፈራኛል? ልጁ አይደለሁ እንዴ? ለምን አለች። በቃ በሰራው ስራ ተጸጽቷል። ፈልጎ ባያደርገውም አንዴ ሆኗል። አንቺን ፈርቶሻል። እንዴት እንዳሳደገሽ፣ እንዴት እንደተንከባከበሽ፣ እንዴት እንደሚወድሽ ታውቂያለሽ አይደለ? ስለዚህ በአሁን ሰዓት
ሰዓት ከአባትሽ ጎን ነው መቆም ያለብሽ አላት። አይ ቢንከባከበኝም ቢወደኝም ከእናቴ አይበልጥም። እኔ ከእናቴ ጎን ከማርታ ጎን ነው የምቆመው። እሷ ታሳዝናለች፣ እሷ ተበድላለች አለችው። እኮ ከእሷም ጎን ቆምሽ ከአባትሽ ጎን ቆምሽ ትዳራቸው እንዳይፈርስ በመካከላቸው ያለውን ችግር ለማቀዝቀዝና ለማብረድ ነው በዚህ ሰዓት ማገዝ ያለብን። ትዳሩ አደጋ ላይ ነው አላት። ኤቢ በከፍተኛ ውጥረት ተጨናነቀች። ደረጀ በሰራው ጥፋት ውስጥ እንደ እሳት እየተቃጠለ የባለቤቱን የማርታንና የልጆቹን ዓይን ማየት አቅቶት በረንዳው ላይ ተክዞ የገንዛ እጣ ፈንታዬን ነው እንደዚህ ያደረገኝ፣ ራሴ ባጠፋው ጥፋት ቤቱ አስጠላኝ፣ ትዳር አስጠላኝ፣ ልጆች አስጠሉኝ፣ ሁሉም ነገር ዝብርቅርቅ አለብኝ እያለ ደረጀ ለራሱ በሀዘንና በሀፍረት ሲያጉረመርም በራሴው ስራ ሙሉ ቤተሰቦቼን ልበትናቸው ነው። አሁን እንዴት አድርጌ ከቤቴ ከትዳሬ ከማርታ ከውሃ ከአቢጌል ርቄ እኖራለሁ እያለ ልቡ በሀዘን ደማ። ማርታ በደረሰባት ሀዘን ምክንያት የክደት ድንጋጤ ምክንያት አካላዊና መንፈሳዊ ጥንካሬ ሙሉ በሙሉ አታ በሳሎን ሶፋ ላይ ተደግፋ ከንፈሯ የተንቀጠቀጠ ለዳጣ እስኪ አቢጌል እኮ ክፍሌ ድረስ መታ ምንም ሳትለኝ ተመልሳ ወጣት፣ ምን ሆናለች? እስኪ እማዬ ትፈልግሻለች ብለሽ ጠሪልኝ፣ ጎሽ ጠሪልኝ እስኪ ትላለች። ዳጣ ግን ሁሉንም ነገር ስለምታውቅ መጥራት አልፈለገችም። ይባሱኑ ማርታን እያዘናጋች በሌላ ወሬ መጥመር ነበር የፈለገችው። ዳጣና ማርታ ሳሎን ላይ ሶፋ ተቀምጠው ባሉበት ሰዓት ደረጀ ወደ ቤት ሲገባ ማርታ ተነስታ ወደ ክፍሏ ገባች። ዳጣም ተከትላ ገባች። እማዬ ደህና ነሽ አይደለ? ከናታን ጋራ ቀጠሮ ልትሄጂ ነው አይደል? ደርሷል አይደል ትላት። ነገረሽ? ምን እንደተሰራው ነገረሽ? ሰላም የሰራችውን ስራ አወቅሽ? መቼም ቢሆን ሰው እንዳታምኝ ልጄ፣ ከኔ ተማሪ፣ ሰውን በሙሉ ልብሽ አትመኝ እያለች ህይወት ያስተማራትን ለመምከር እየሞከረች ዛሬ እንግዲህ የመጨረሻው ቀን ነው እናረጋግጣለን፣ ሰውን ግን አትመኝ እያለቻት ዳጣ ምንም ነገር ቢፈጠር ግን ከልጆቼ ለይቻ ላይሽም፣ ዛሬ እሱን ለማረጋገጥ ነው የሚሄደው። እኔ ከውሃ ከአቢጌል አለይሽም፣ ውሃን ተንከባከቢያት፣ ውሃን ካጠገብሽ አታርቂያት አለቻት። እሽም አያይዞሽ ምንም ነገር ቢፈጠር ከልጆችሽ አርቅም፣ ግን እንደዚህ አትበይሽ ማዬ መጀመሪያ ተረጋጊ እያለች ዳጣ ልታረጋጋት ሞከረች። ሰዓቱ መድረሱ አይቀርምና የተቆረጠው ሰዓት ደረሰ። ደረጀ የገንዛ እግሩ እየተንቀጠቀጠ ወደ ዴኔዮ ለመሄድ ወሰነ። ማርታ ስልክ ደውላለት ነበረ። አይ እኔ ቀድሜ ብሄድ አይሻልም? እዛው ልጠብቅሽ ቢላትም አይ ናና ወደ ቤት አብሮ ናታን ይወስደናል አለችው። እሱም ትዕዛዝሽን አከብራለሁ፣ ምንም ነገር ቢፈጠር ምንም ብትይ ልክ ነሽ፣ የሚፈጠረውን ነገር ደግሞ እስከ መጨረሻው ድረስ አያለሁ፣ ና ብለሽኛል እመጣለሁ ሲል ለራሱ የማበረታቻ ድምጽ ሰጠ። አሁን ማርታ ወረቀቱን ቀዳ ስታየው ምን ሊፈጠር እንደሚችል መገመት ይከብዳል። ከዚህ በኋላ እኔን እንደ ሰው ልታየኝ አትፈልግም፣ እኔንም እንደ ወትሮ አትወደኝም፣ ነገር ግን እስከ መጨረሻ የሚፈጠረውን ነገር በጸጋ እቀበላለሁ፣ እንደሚታረድ በግ ወደ ማረጃው ተጠርቻለሁ፣ እሄዳለሁ እያለ በፍርሃት ሆኖ የመጨረሻውን ነገር ለማየት እግሩ እየተንቀጠቀጠ ይገባል። ተመልካቾቻችን የዛሬው የታሪካችን ጉዞ እዚህ ላይ ያበቃል። በሚቀጥለው ክፍል እስከምንገናኝ ድረስ ታሪኩን ከወደዳችሁት ላይክ በማድረግ እና ለወዳጆቻችሁ በማጋራት እንዲሁም ሀሳብና አስተያየታችሁን በኮሜንት አጋሩን። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። በቀጣይ ክፍል እስከምንገናኝ ድረስ ደህና ሰንብቱ።